ጤና ይስጥልን ክቡራትና ክቡራን የዚህ ቻናል ቤተሰቦች እንደምን ቆይታችኋል? እንግዲህ በጥያቄያችሁ መሰረት በሌላ ቪዲዮ ተመልሰናል። እንግዲህ ባለፈው ቪዲዮ ላይ ቴራስ ላይ ወጥተህ ነው እየነገርከን ያለው 90% መድረሱ በምን ቼክ እናደርጋለን ብላችሁኝ ነበረ። ቤቱን አሁን እያንዳንዱ አሁን ለሳምፕል ሃውስ ወይም ለሾው የተዘጋጀ ለደንበኞች ሳምፕል የተዘጋጀ ሳይሆን ሙሉ እዚህ ኮምፓውንድ ውስጥ ያሉ ቤቶች የተዘጋጁት አሁን ያሉበት ደረጃ ምን ይመስላሉ የሚለውን የሚያሳይ ቤት ነው። ሁሉም ቤቶች በዚህ ደረጃ ነው የሚገኙት። ባለ 3 መኝታው ምን ይመስላል የሚለውን አሁን ማሳያችሁ ነው የሚሆነው። ከነሱ መካከል አንዱ እንግዲህ ይሄን ይመስላል። በሩ ይሄ ነው። በዚህ በኩል ትገባላችሁ። በዚህ በኩል እንደገባን እንግዲህ መጀመሪያ የምናገኘው በቀኝ በኩል የሰራተኛ ክላስ ከነ ባዝሩሟ በጣም ነው የሚገርመው። የሰራተኛ ክላስ የራሱን የሆነ ባዝሩም አለው ማለት ነውና በጣም በሚገርም ሁኔታ የሰራተኛ ክላሷ በጣም ሰፊ ነው፣ ትልቅ ነው ምላችሁ። በጣም እንደሌሎቹ አይደለም። ይሄ በጣም ሰፊ ነው፣ በጣም ትልቅ ነው። የራሱ የሆነ መስኮት አለው። የሰራተኛ ክፍል የራሱ የሆነ መስኮት አለው። ከሱ በመቀጠል ደግሞ ሻወር ሽንት ቤቷ ይሄንን ይመስላል ማለት ነው። የሰራተኛ ሻወር ሽንት ቤት ይሄንን ይመስላል። ያው እንግዳ መጠቀም የሚችልበት ሁኔታ አለ። ከዚህ ቀጥሎ ደግሞ ታዲያ ሰራተኛዋ እንግዲህ ምግብ ለማብሰል የተለያዩ ስራዎቹን ለማገዝ ነው የምትገባውና ለሱ ስራ የሚሆናት ደግሞ ዋናው ስራዋ ኪችን ነው። ኪችኑ ይሄንን ይመስላል። በጣም ሰፊ ኪችን ነው። ባይዘው ፈረስ የሚያስጋልብ የሚያስብል አይነት ኪችን ነው ያለው። ኪችኑ እንግዲህ ያው ቻክ ያልተቀባው ገና በሴራሚክ ስለሚለጠፍ ነው። የኪችን እንግዲህ ያው ይታወቃል ቻክ አይቀባም ኪችን ላይ። ለዛ ነው እንትን ያለው ነው እንጂ ሙሉ ክፍሎቹ ቻክ ተቀብቷል። እንግዲህ ዋየሮቹ ዝግጁ ሆነዋል። እንግዲህ ኪችን ላይ ብዙ አይነት ዋየሮች ያስፈልጋሉ። እነሱ ሙሉ በሙሉ ሬዲ ሆነዋል። እንግዲህ ሰራተኛዋ ክፍል ይሄ ነው። ከዛ ኪችኑ ይሄ ነው። ፊት ለፊት ነው ማለት ነው። በሩ ጋር እንደገባ እናገኛለን። ከሱ ቀጥሎ ደግሞ የምናገኘውና ዋነኛው ትልቁ እንግዲህ አንድ ቤት የሚያስብለው ሳሎኑ ነው። ባይዘው ይሄ ወክዌው ኮሪደሩ በጣም ሰፊ ነው። ይሄ የምታዩት እንግዲህ ዋናው መግቢያ በር ነው። ከዛ ኮሪደሩ በጣም ሰፊ ነው። እንግዲህ ከዚህ ተነስቶ እስከዚህ ድረስ ኮሪደር ነው ማለት በጣም ሰፊ ነው። ሳሎኑ ይሄንን ይመስላል። ደግሞ በተጨማሪ ትልቁ ነገር ምንድነው? በሩን እንደገባችሁ አይደለም ሳሎኑን የምታገኙት። ይሄንን በደንብ ማስተዋል አለባችሁ። በሩን እንደገባችሁ ሳሎን አይደረግም። ባይዘው በጣም ደስ አይልም። ብዙ ቤቶች ላይ ታችሁ ከሆነ በሩ እንደተከፈተ ሳሎን ሲገኝ በጣም ደስ አይልም። ይሄ ግን በሩ እንደከፈታችሁ በቀኝ በኩል ታጥፋችሁ ነው የምታገኙትና ሳሎኑ በጣም ሰፊ ነው። እንግዲህ እንደምታዩት ጂፕሰም ቦርድ ምናምን ተቀብቶ አልቆለታል። በጣም ደስ የሚል ሳሎን ነው ያለው። ሰፊ ነው። የሚገርሙ ቤቶች ናቸው ያሉት። ባይዘው እዚህኛው ሳይት ላይ አያት ከሚያስገነባቸው ቤቶች መካከል እዚህ የሚገኘው ሳይቱ በጣም የሚገርም ነው። ይሄ ደግሞ ባልከኒው ነው። በሚገርም ሁኔታ እዚህ ጋር ተንሸራታች የመስታወት በር ይዘጋል። በአሉሚኒየም የተሰራ የመስታወት ተንሸራታች በር ማለት ነው። ከዛ በኋላ እዚህ ጋር ደግሞ ባልከኒው ራሱ ሶፋ የሚያስቀምጥ ያክል ነው። በጣም አሪፍ ነው። በጣም ቆንጆ የሚባል ባልከኒ ነው። እዚህ ጋር ደግሞ ትልቅ መስታወት ይገጠማል ማለት ነውና የእውነት በጣም የምትወዱት አይነት ቤት ነው። ከዛ ደግሞ ፊት ለፊት ምንም አይነት የሚጋርዳችሁ ህንጻ የለም። እዚህ ጋር የምታዩት ትናንሽ ቪላ ቤቶች ስለሆኑ እናንተ ናችሁ ከፍ ብላችሁ የምትታዩትና በጣም የሚገርም ነው። እንግዲህ አሁን እየቀረጽንላችሁ ያለ ነው ከታች ነው። እንግዲህ ወደ ላይ ደግሞ ከፍ ብላችሁ እንትን ስትሉ የሚገርም ነፋሻማ አየር ያለው የሚገርም በጣም ደስ የሚል ሳይት ነው። ቦታውም እንደዛ ነው። ያው የሚያውቀው ሰው ያውቀዋል። በጣም የሚገርም ቦታ ነው። ከሱ በመቀጠል ደግሞ እንግዲህ ባይ ዘ ዌይ እንትኑ በጣም ሰፊ ነው ሳሎኑ። እዚህ ጋር ደግሞ ሶፋ ሊሆን ይችላል። ዳይኒንግ ቴብል እዚህ ጋር ይሆናል። ዳይኒንግ ቴብል እዚህ ጋር ሶፋ ነው። እዚህ ጋር ደግሞ ቲቪ ይሰቀላል ማለት ነው። እዚህ ጋር ደግሞ ትላልቅ አምፖሎች ይሆናሉ ማለት ነው። እዚህ ጋር ትላልቅ አምፖሎች፣ እዛ ጋር ደግሞ የማዕዘን አምፖሎች ይሆናሉ። በጣም በሚገርም ሁኔታ ደስ የሚል ቤት ነው። ስፋቱ ያስቀናል ነው የምላችሁ። የእውነት በጣም ነው የሚገርመው። እና ደግሞ ከሳሎኑ ወጣችሁ በዚህ ደግሞ ስትመጡ መኝታ ክፍሎቹ እናገኛለን። ይሁት አሁን ይሄ መታጠፊያው ምንም የሚጋርዳችሁ ነገር የለም። በጣም ሰፊ ነው። እንደዚህ ነው የምትዞሩት። በዚህ መታችሁ ወደዚህ ትዞራላችሁ ማለት ነው። በተለይ ልጅ ላላችሁ ልጆችን ለምታሳድጉ ሰዎች የሚመከር ቤት ነው። በጣም አሪፍ ቤት ነው። እንደመጣን የምናገኘው ምንድነው? አንደኛውን መኝታ ክፍል እናገኛለን። እዚህ ጋር የልጆችን መኝታ ክፍል ኮሪደሯን እንዳለፍን በግራ በኩል የልጆችን አንደኛ መኝታ ክፍል እናገኛለን። በጣም የሚገርም ነው። በጣም ነው ደስ የሚለው። ቆንጆ ነው። እንትኑም ኮርኒሱ ምናምን በጣም አሪፍ ነው። እንግዲህ እንደምታዩት ዋየሮች ምናምን ተዘጋጅተዋል። እንግዲህ ለሰሚ ፊኒሽ ዝግጁ ነው። ሙሉ በሙሉ ያለቀለት ነው። ሁሉም ቤቶች ናቸው በዚህ ደረጃ ላይ የሚገኙት። በመስኮት ደግሞ ልጆች እያጠኑ ሊሆን ይችላል። የተለያየ ስራ እየሰሩ ጌም እየተጫወቱ ሊሆን ይችላል። አረፍ ብለው ሊሆን ይችላል። የሚያዩት ቪው በጣም የሚገርም ነው። ይሄ እንግዲህ ትልቁ መንታ አስፋልት ነው። ግሪን ነው። ሌሊት ላይ ደግሞ በጣም ጨረቃ ነው የሚመስለው
ሰፈሩ በጣም አሪፍ ነው። መኝታ ክላሱ በጣም ሰፊ ነው። ቲቪ ማስቀመጥ የሚቻልበት አልጋም ይይዛል፣ ቁምሳጥን ምናምን ይደረጋልና ያን ነገር የሚይዝ ነው። በጣም አሪፍ ነው። ከዛ በመቀጠል ደግሞ ሌላኛውን ሁለተኛውን መኝታ ክፍል እናገኛለን። ሁለተኛውን ወይ ለልጆችን ማድረግ ትችላላችሁ ወይ ደግሞ ለእንግዳ መሆን ይችላል። እሱን ፊክስ ማድረግ ትችላላችሁ ማለት ነውና ሁለተኛው መኝታ ክፍል ይሄንን ይመስላል። በቂና ሰፊ የሆነ የራሱ የሆነ መስኮት አለው። በጣም ቆንጆ ሁኔታ ላይ ነው የሚገኘው። እንግዲህ ራሱን ቤቱን ነው የምትገዙት ማለት ነውና እዚህ ስትመጡ በጣም ቆንጆ ነገር ነው የምታገኙት። ከሱ በመቀጠል ደግሞ ምንድነው ሁለቱ መኝታ ክላሶች የጋራ ባዝሩም አላቸው ማለት ነው። የጋራ ባዝሩማቸው ራሱ ሰፊ ነው በጣም እዚህ ሳይት ላይ የሚገራረሙ ሰፋፊ ቤቶች ናቸው ያሉትና ሰፊ ነው። ሁሉም ነገር ዝግጁ ሆኗል ባዝሩሙ እና ከሱ በመቀጠል ደግሞ ምንድነው ዋናውና ትልቁ የአባወራዎች መኝታ ክላስ ወይም ማስተር ቤድሩም ይባላል። ይሄንን ይመስላል። በጣም ሰፊ ነው። የአንዳንድ ቤቶች ሳሎን ማለት ይቻላል። ይሄንን መስኮቱ ደግሞ በቃ የሚገርም ነው። እንዳልኳችሁ ምንድነው የዚህ ቤት ወይም የዚህ ሳይት አድቫንቴጁ 360 ዲግሪ በቂ ብርሃን ታገኛላችሁ፣ በቂ ንጹህ አየር ታገኛላችሁ። ሰፈሩ ነፋሻማ ነው። ዙሪያው ላይ ያሉት ቪላ ቤቶች ስለሆኑ እናንተ ናችሁ ከፍ ብላችሁ የምትታዩት። ይሄ ህንጻ ብቻ ነው ከፍ ብሎ የተገነባውና በጣም በቂ ብርሃን አለው፣ በቂ የሆነ ነፋስ አለው፣ አየር አለው፣ ንጹህ አየር አለው። እንደምታዩት ዙሪያው ላይ አረንጓዴ ነገር ነው ያለውና በጣም አሪፍ ቦታ ነው። አይዲያል የሆነ ቆንጆ ቤት ነው እና ማስተር ቤድሩም ደግሞ የራሱ የሆነ ሻወር ሽንት ቤት አለው። ሰፊ ነው። የራሱ የሆነ ሻወር ሽንት ቤቱ ራሱ ቆንጆ ነው። የራሱ የሆነ መስኮትም አለው ማለት ነውና ይሄንን ይመስላል የማስተር ቤድሩሙ ሻወር ሽንት ቤት። እንግዲህ እነዚህን ቤቶች መታችሁ ለማየት ይሄን ቤት ብቻ ሳይሆን እያንዳንዱ የተሰሩት ቤቶች በዚህ ሁኔታ ላይ ስለሆነ የሚገኙት መታችሁ ለማየት እንግዲህ ከስር ባስቀመጥንላችሁ ስልክ ቁጥር ደውሉልን። ቆንጆ ቤት ነው። በጣም አሪፍ ቤት ነው። እንዳያመልጣችሁ። ምክንያቱም ለምንድን ነው እንደዛ ማለት የቻልኩት? ሁለት ምክንያቶች አሉ። አንደኛው 90% ኦልሞስት የተገነባ ቤት ነው። እንደምታዩት ኮርኒሱ አልቋል። ጂፕሰሙ መሬቱ አሁን ሊሾ ሆኖ ሴራሚክ ብቻ ነው የሚቀረው። መስኮትና በር ሊገጠምለት ነው እና በዚህ ሁኔታ ላይ የሚገኘውን ሳይት ቢበዛ 6 ወር የሚቀረውን ሳይት በቅድመ ክፍያ ብቻ % መግዛት ማለት ይሄ በጣም ትልቅ እድል ነው። እናውቃለን እንግዲህ እናንተም ታውቃላችሁ ሀገራችን ላይ ያሉ ሪል ስቴቶች በብዛት ገና ያልተቆፈረ ቤት ወይም ደግሞ ገና ፕሮግረስ ላይ ያለ ግንባታ ላይ ያለ ቤት ነው በቅድመ ክፍያ ምናምን የሚሸጡትና ይሄ ግን በዚህ ደረጃ ሆኖ በቅድመ ክፍያ መሸጥ ማለት ትልቅ እድል ነው። እንግዲህ ዋጋዎች ደግሞ የሪል ስቴቶች ዋጋ ከቀን ወደ ቀን እየጨመረ ስለሆነ ቀድማችሁ % ቅድመ ክፍያ ብቻ ቤቶቻችሁን የግላችሁ ማድረግ ትችላላችሁ። አያት ሪል ስቴት ከዚህ በፊትም ያው በብዙ ሰዎች እንደሚያውቁት ትርፋማ የሆነ አክሲዮን አለ። 51% ትርፋማ አክሲዮን ነው። ከዚህ አክሲዮንም ያው ባለቤት መሆን ትችላላችሁ። አያት አክሲዮን ማህበር በሪል ስቴት ዘርፍ ብቻ ሳይሆን በ8 ዘርፍ የተደራጀ ግዙፍ ድርጅት ነው። በአመት 1 ቢሊዮን ብር በመክፈል 1 ቢሊዮን ብር ግብር በመክፈል በሀገራችን ላይ ካሉ ትላልቅ ግብር ከፋይ ድርጅቶች ውስጥ አንዱና ዋነኛው ድርጅት ነውና ይህንንም ያው ከአንድ አመት በፊት በፕላቲኒየም ደረጃ ግብር ከፋዮች መካከል አንደኛው በመሆን ወይም ዋነኛው በመሆን ከጠቅላይ ሚኒስትር አብይ አህመድ እጅ ሽልማት የተቀበለ ትልቅ ድርጅት ነው። እንግዲህ የዚህ ድርጅት አክሲዮንን በመግዛት እስከ 51% በአመት ማትረፍ ትችላላችሁ። የ1 ሚሊዮን ብር አክሲዮን ከገዛችሁ በአመቱ 500 ሺህ ብር ትርፍ ማግኘት የምትችሉበት ትልቅ እድል ነው። ይሄም እንግዲህ ያው ምናልባት ቁጭ ብላችሁ ተጨማሪ ገቢ ማግኛ ነው ማለት ነውና በሶስት ዙር ዋናውን ብር ሲመልስላችሁ እናንተ ግን ከዛ በኋላ ያለውን ለአመታት ቁጭ ብላችሁ ትርፉን መካፈል ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ ሲኤምሲ ላይ ከዚህ በፊትም ቪዲዮ እንደሰራላችሁ ከ20 ካሬ ጀምሮ የንግድ ሱቆች አሉ። እነሱም በቅድመ ክፍያ ነው። ግንባታቸው 90% ተጠናቋል። እነሱንም ያው መግዛት ትችላላችሁ። ከሱ በተጨማሪ ደግሞ አያት አክሲዮን ማህበር እንግዲህ ከአዲስ አበባ ከተማ አስተዳደር ክብርት ከንቲባ አዳነች አቤቤ ጋር በመተባበር የግዙፍ የቤቶችን ግንባታ ከተማ ውስጥ ሌላ ከተማ ካዛንቺስ ላይ ጀምሯል። 265 ሺህ ካሬ ላይ ያረፈ ግዙፍ መንደር እየገነባ ነው የሚገኘው። እዚህ መንደር ላይም እንግዲህ ከ60 ካሬ ጀምሮ እስከ 160 ካሬ ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤት ድረስ ግንባታውን እያከናወነ ይገኛል ማለት ነው። ከነዚህ ቤቶችም ውስጥ የግላችሁ ማድረግ የምትችሉት ካሬ ወይም የቤት አማራጭ ካለ ደውላችሁ ቼክ ማድረግ ወይም ሳይቱን መጎብኘት ትችላላችሁ። በዚህ ከስር በምታዩት ስልክ ቁጥር ደውሉልን ማለት ነው። በ0925045194 በሶሻል ሚዲያዎች በቴሌግራም፣ ዋትስአፕ፣ ቫይበር፣ ኢሞ ላይ ልታገኙ ትችላላችሁ። በተከታይነትም ሌሎችንም መረጃዎችን የምናደርሳችሁ ነው የሚሆነው። የትኛውንም ሀሳብ አስተያየት ካለ ደውላችሁ አሳውቁ። ከስር በኮሜንት ላይ ጻፉልን። ቪዲዮውን ላይክ ማድረግና ቻናላችንን ሰብስክራይብ ማድረግ ማትርሱ። መልካም ቀን፣ መልካም ጊዜ። ባይ ባይ።